የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ ተባብሶ ቀጥሏል። በክልሉ ወሎ ቀጠና ወልዲያ ከተማ ዙሪያ ጨምሮ ሰፊ አካባቢዎች የሸፈነው ውጊያ መከፈቱን የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ በዛሬ ውጊያ ከፍተኛ የአየር ኃይል ስምሪት ማድረጉም ተሰምቷል። ዝርዝሩን ትሰሙታላችሁ። የአገዛዙ ጦር በትግራይ የድሮን ድብደባን ፈጸሙ ተሰማ። አገዛዙ ከመቀለ በቅርብ ርቀት ዛሬ ጠዋት የድሮን ድብደባን ፈጸሙ የመረጃ ምንጮች ለሚዲያዎች ተናግረዋል። በሌላ በኩል ህወሓት የአብይ አህመድ አገዛዝ የትግራይ ህዝብ ታግሎ ራሱን ከማዳንና ቀጣይ ህልውናውን ከማረጋገጥ ውጭ ሌላ አማራጭ አልሰጠውም ብሏል። ህወሓት ትግላችን ወሳኝ ምዕራፍ ላይ ይገኛል ምን ያለው በዝርዝር የምትሰሙት ሌላኛው ጉዳይ ነው። ሱዳንና ሳውዲ አረቢያ ስትራቴጂካዊ የትብብር ምክር ቤት መስርተዋል። ሱዳንና ሳውዲ አረቢያ አሁን ላይ በሁለቱ ሀገራት መካከል ያለውን ግንኙነት ከፍ ያደረገ ስምምነት ፈጽማቸው ይፋ ሆኗል። እንዴት የሚለውን ዝርዝሩን ትሰሙታላችሁ። የሶማሊያ ሰራዊት ባይዶዋ ከተማ ከተካሄደው ውጊያ በኋላ ታጣቂዎች ከከተማዋ ወጥተዋል ተብሏል። የሶማሊያ ፌዴራል ሰራዊት ሰኞ ዕለት በአገሪቱ ካሉ ትላልቅ ከተሞች አንዷ በሆነችው ባይዶዋ በርካታ ሰዎች ህይወት የቀጠፈ ውጊያ ማድረጉም ተሰምቷል። በዝርዝር የምናየው ሌላኛው ጉዳይ ነው። የአሜሪካው ፕሬዝዳንት ትራምፕ ኦማን ለኢራን ስምምነት እንቅፋት ከሆነች እንደሚያጠቋት መናገራቸው አነጋጋሪ ሆኗል። ትራምፕ ለኢራን ጦርነት ዲፕሎማሲያዊ መፍትሄ እንዲፈልጉ የጠየቁት ደግሞ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ናቸው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ ተባብሶ የቀጠለ ሲሆን በተለይም በወሎ ቀጠና ወልዲያ ከተማ ዙሪያን ጨምሮ ሰፊ አካባቢዎች የሸፈነው ውጊያ መከፈቱን የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ በዚህ ውጊያ ታዲያ ከፍተኛ የአየር ኃይል ስምሪትም አድርጓል። በዛሬው ዕለት ነሐሴ 12 2018 ዓ.ም የፋኖ ኃይሎች በብልጽግና አገዛዝ ቦታዎች ላይ ከንጋት ጀምሮ የተቀናጀ የማጥቃት ውጊያ መክፈታቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። በተለይም በምዕራብ ወሎ ወረዳዎች የፋኖ ኃይሎች ከባድ ውጊያ የከፈቱ ሲሆን ወልዲያ ዙሪያን ጨምሮ በሰሜን ወሎ ድጋማ አካባቢዎች ደግሞ ከትላንት ነሐሴ 11 2018 ጀምሮ በከባድ መሳሪያ የታገዘ ውጊያ መቀጠሉን የፋኖ የመረጃ ምንጮች ለሚዲያችን ተናግረዋል። የፋኖ ኃይሎች ዛሬ የምዕራብ ወሎ ቀጠና መቅደላና ተንታ ወረዳዎች የአገዛዙ ጦር ላይ በከፈቱ ውጊያ የብልጽግና አመራሮች ከተሞችን ለቀው የሸሹ ሲሆን የንግድና ሌሎች አገልግሎቶችም ቆመዋል ተብሏል። ውጊያው ከንጋት 11 ሰዓት ጀምሮ በመቅደላ ወረዳ ዋና ከተማ ማሻና በተንታ ከተማ ዙሪያ ቀጥሏል ያሉት የመረጃ ምንጮች የፋኖ ኃይሎች ወደ ከተሞች መግባታቸውን ተከትሎ የብልጽግና የወረዳ አመራሮች የአገዛዙ መከላከያ ተከትለው ወደ ገብርኤል ተራራ ሸሽተዋል ብለዋል። የብልጽግና አገዛዝ በከተሞችና በከተሞቹ ዙሪያ የተከፈተበት ውጊያ ተከትሎ የከባድ መሳሪያዎችን በመተኮስ በተጨማሪም ከፍተኛ የሆነ የአየር ኃይል ስምሪት አድርጓል ሲሉ ነው የአካባቢ መረጃ ምንጮች ለኢትዮኒውስ የተናገሩት። አገዛዙ በተንታና መቅደላ ቀጠና የተዋጊ ጄትና የድሮን ስምሪት ማድረጉን የተናገሩት የመረጃ ምንጮቹ ረፋር ላይ በተንታ ከተማ 2 ጊዜ በተፈጸመ የድሮን ጥቃት የግለሰብና የህዝብ ተቋማት ላይ ውድመት ደርሷል ብሏል። በቀጠናው በዛሬው ዕለት የተከፈተውን ከባድ ውጊያ ከመቅደላና ተንታ በተጨማሪ ወደ ደላንታ ወረዳም ተስፋፍቶ ቀጥሏል። የፋኖ ኃይሎች የመቅደላ ተንታ ዳውንትና ደላንታ ወረዳዎችን በሰፊ መቆጣጠራቸውን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። የአገዛዙ ጦር በዛሬው ዕለት ደላንታ ወረዳ ወገል ጤና ከተማን ለማስከፈት በሚል በመንቀሳቀሱ ወቅት የማሻና ተንታ ከተማ ይዞታቸው ፋኖ ኃይሎች ውጊያ ተከፍቶባቸዋል ያሉት የአካባቢ መረጃ ምንጮች በተመሳሳይ ወልዲያ ከተማ ዙሪያ ጨምሮ በሰሜን ወሎ ዞን ሰፊ ቀጠና የሸፈነው ውጊያ ዛሬ ለሁለተኛ ቀን መቀጠሉን የፋኖ ኃይሎች አስታውቀዋል። በዞኑ አሁን ተገኝ፣ እዜት በር፣ ወልዲያ፣ መርጦ፣ ስሪንቃም፣ ጋሽና አንድ ከተሞች የተሰባሰበው የአገዛዙ ጦር ላይ ከፍተኛ ወታደራዊ ጉዳት አርሰንበታል ሲልም አፋብን ሚኒሊክ ዕዝ ለሚዲያችን በላከው መረጃ አስታውቋል። የአፋብን ሚኒሊክ ዕዝ 2 ኮሮች ተቀናጅተው በተሬ ኩታበር፣ ጠጠር መልቀሚያ፣ ድልበት ሚካኤል፣ ላም ድንጋይና ኩቤራ ተራራ አካባቢዎች ለ2 ቀናት ባደረጉት ውጊያ ነው የአገዛዙ ጦር ላይ ከፍተኛ ወታደራዊ ኪሳራ አርሰናል ያሉት። ወልዲያ ዙሪያን ጨምሮ በዞኑ የተለያዩ አካባቢዎች በትላንትናው ዕለት የተከፈተው ውጊያ ዛሬ ነሐሴ 12 2018 ዓ.ም መቀጠሉን የመረጃ ምንጮች ተናግረዋል። በተለይም ከወልዲያ ወደ ደላንታ እንዲሁም ከወልዲያ ወደ ጋሽናና ላስታ አቅጣጫ በሚገኙ ተራራማ አካባቢዎች በከባድ መሳሪያዎች የታገዘ ውጊያ እየተደረገ ይገኛል ሲሉ ነው የመረጃ ምንጮች አክለው የተናገሩት። በዚህ ውጊያ በርካታ የአገዛዙ ወታደሮች ሲገደሉ ጥቂት የፋኖ አባላት ላይም ጉዳት ተመዝግቧል ብለዋል። የብልጽግና አገዛዝ በምዕራብና ሰሜን ወሎ ቀጠና በቀጠለው ውጊያ ከፍተኛ የአየር
የአየር ኃይል ስምሪት ማድረጉንም የኢትዮኒውስ የመረጃ ምንጮች በተጨማሪነት አረጋግጠዋል። በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በክልሉ ሸዋና ጎጃም ቀጠናዎችን መቀጠሉን የተሰማው በትላንትናው ዕለት በሸዋ ምንጃር ወረዳ አረርቲ ከተማ አቅራቢያ በተደረገ ውጊያ ሰብአዊና ቁሳዊ ጉዳት መድረሱን የፋኖ ኃይሎች ይፋ አድርገዋል። በተለይም ክርስቶስ ሰምራ አካባቢ አባዶሌ የተባለ ቦታ የፋኖ ኃይሎች በከፈቱት የደፈጣ ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል የተባለው በዚህ ውጊያ የአገዛዙ ጦር አየር ወለድ ኮማንዶ አባላትና ሚኒሻዎች መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይም በጎጃም ቀጠና ደቡብ ሜጫ ወረዳ የፋኖ ኃይሎች ነሐሴ 11 2018 ዓ.ም ባደረሱት የደፈጣ ውጊያ የአገዛዙ ጦር ላይ ጉዳት መድረሱ ተሰምቷል። የአገዛዙ ጦር ከወተት አባይ ከተማ በመውጣት ወደ ከተማዋ ዙሪያ ሲንቀሳቀስ አጋምሳ የተባለ አካባቢ በፋኖ ኃይሎች በተከፈተበት ውጊያ በርካቶች መገደላቸውን ነው የፋኖ የመረጃ ምንጮች የተናገሩትም። የአገዛዙ ጦር በትግራይ የድሮን ድብደባ መፈጸሙ ተሰምቷል። አገዛዙ ከመቀለ በቅርብ ርቀት ዛሬ ጠዋት የድሮን ድብደባ መፈጸሙን የመረጃ ምንጮች ለሚዲያቸው ተናግረዋል። በሌላ በኩል ህወሓት የአብይ አህመድ አገዛዝ ለትግራይ ህዝብ ታግሎ ራሱን ከማዳንና ቀጣይ ህልውና ከማረጋገጥ ውጭ አማራጭ አልሰጠውም ብሏል። ህወሓት በአሁኑ ሰዓት ትግላችን ወሳኝ ምዕራፍ ላይ ነው ብሏል። የብልጽግና አገዛዝ በትግራይ ክልል አዋሳኝ የሚፈጽማቸው ወታደራዊ ጥቃቶች በተለይም ደግሞ በቲዲኤፍ እንቅስቃሴ ላይ ያደርጋቸዋል የተባሉ የድሮን ድብደባዎችን ዛሬም ቀጥሏል። አገዛዙ ዛሬ በትግራይ ክልል መዲና መቀለ ከተማ ቅርብ ርቀት ላይ የድሮን ድብደባ ያደረገውም የዚህ አካል ሆኗል። የአገዛዙ ጦር ድብደባውን የፈጸመው ዛሬ ነሐሴ 12 ቀን 2018 ዓ.ም ረፋድ 4 ሰዓት ከ30 ላይ ያሉት የመረጃ ምንጮች ቦታውን በክልሉ በደቡብ ምስራቅ ትግራይ ዞን ወረዳ ሰባ እንደርታ ዳንዴሪያ በምትባል ልዩ ቦታ ነው ብለዋል። ድብደባ የተፈጸመው መጋዘን ላይ የመሆኑን የሚናገሩት የኢትዮኒውስ የመረጃ ምንጮች የገበሬዎች ማሰልጠኛ ተቋም የድሮን ጥቃት ተፈጽሞበታል ነው የሚሉት። በግል የማህበራዊ ሚዲያቸው ላይ ድብደባውን ፈጸሙ ያሳወቁት የዞኑ አስተዳዳሪ አቶ ከላሊ ሀጋዝ የብልጽግና አገዛዝ የተለመደ ተግባሩን በትግራይ ህዝብ ላይ ቀጥሏል ብሏል። እንደ ኃላፊው መረጃ ጥቃቱ በብልጽግና አምባገነናዊ ስርዓት እንደተፈጸመና ይህ ጥቃትን በህዝብ ተቋማት ላይ ሲሰነዘር የቆየው ጥቃት ቀጣይ ክፍል ነው ብሏል። በዛሬ የድሮን ድብደባ ግን በንብረትም ሆነ በሰው ህይወት ላይ የደረሰ ምንም አይነት ጉዳት የለም ብሏል የዞን አስተዳዳሪው። እሳቸውን ይበሉ እንጂ የአካባቢ መረጃ ምንጮች ግን ምንም እንኳን ጉዳቱ ቀላል ቢሆንም ቢያንስ በሁለት ሰዎች ላይ ግን ከባድና ቀላል ጉዳት ደርሷል ብሏል። አቶ ከላሊ በህዝቡና በቲዲኤፍ ላይ አደጋ እንዳይደርስ አስፈላጊው ጥንቃቄ ሁሉ ይደረጋል ሲሉ ያሳሰቡ ሲሆን በድሮን ድብደባ ወደ ኋላ የሚመለስ ትግል የለንም፣ ትግላችን ተጠናክሮ ይቀጥላል ማለት ህዝባዊ ትብብር እንዲፈጠርም ጥሪ አቅርበዋል። ባለፉት ወራት በተለያዩ የክልሉ አካባቢዎችና አዋሳኝ የድሮን ጥቃቶች መፈጸም የጀመረው የአገዛዙ ጦር የትግራይ ኃይሎች በጽምዶ ሊወጉኝ እየተንቀሳቀሱ ነው ሲልም ክሱን ቀጥሏል። በአንጻሩ የትግራይ ኃይሎች ለህልውናችን ለመዋጋት ዝግጅት ላይ እንደሆኑ ሲገልጹ ይሰማል። ህወሓትና የክልሉ መንግስትን ጨምሮ ቲዲኤፍ እንዲሁም ሌሎች አደራጅቶች የውጊያ ዝግጅት የሚደረገው ህልውናቸውን ለመከላከል እንደሆነ ገልጸዋል። ታዲያ ህወሓት ሳምንታዊ መልእክት በማለት ትላንት ነሐሴ 11 ቀን 2018 ዓ.ም ባወጣው መግለጫ ትግላችን ፍትሐዊ ነው፣ ወሳኝ ምዕራፍ ላይም ደርሷል ነው ያለው። የትግራይ ህዝብ ጥቅሙና ጉዳቱ ለይቶ የሚያውቅ ፖለቲካዊ ማህበረሰብ ነው ያለው ህወሓት በየጊዜው የሚገጥሙትን አደጋዎች የተጋፈጠ የተጓዙ የትግራይ ህዝብ በዚህ ጊዜ እላዩ ላይ የታወጀውን ጄኖሳይድ ተከትሎ ህልውናውና ሉዓላዊነቱን ለማረጋገጥ በትግል ላይ ይገኛል ብሏል። የትግራይ ህዝብ በዚህ ደረጃ ለትግል የተነሳበት ምክንያት አማራጭ ማጣት ነው ያለው ህወሓት ግልጽ የሆነ የዘር ማጥፋት ተፈጽሞበት ሳይቀር ላለፉት ዓመታት ለሰላም ዋጋ ሲከፍል ቆይቷል። ለዚህም ሁሉ ልዩነቶች በውይይትና በድርድር እንዲፈቱ ሲከተል የቆየው ሰላማዊ አማራጭ በዘር አጥፊው አብይ አህመድ ግትር አቋም ምክንያት ሊሳካለት አልቻለም ብሏል። የአብይ አህመድን ዘር አጥፊ አገዛዝ የትግራይ ህዝብና ድርጅቱ ህወሓት ላሳዩት ትዕግስት ጆሮ ዳባ ልበስ በማለት የፕሪቶሪያው ስምምነት በግላጭ ማፍረሱን ተከትሎ ዳግም ሌላ ጦርነት መክፈት ተደጋጋሚ ጥቃቶች እየፈጸመ ይገኛል የሚለው ህወሓት የአብይ አህመድ አገዛዝ የትግራይ ህዝብ ታግሎ ራሱን ከማዳንና ቀጣይ ህልውናውን ከማረጋገጥ ውጭ ሌላ አማራጭ አልሰጠውም በማለትም ከሷል። ህዝቡ በውይይትና በመግባባት ለትግሉ ተልዕኮ የሚመጥን አስተላልፍ ፈጥሯል የሚለው ህወሓት ወጣቶችን በትውልድ ሂደት ተከብሮ የቆየውን የህዝባችን ማንነትና የክብር ሁኔታ አይደፈርም በማለት ወደ ትግል እየገቡና ማሰልጠኛ ቦታዎችም ይገኛሉ ብሏል። በተለያዩ ምክንያቶች ከአዳቸው ተለይተው የቆዩ ታጋዮች ወደ ምድባቸው ገብተዋል። አዳዲስ ወጣቶችም ወደ ማሰልጠኛ ማዕከላት በመግባት የትግራይ ህዝብ ህልውና ለማረጋገጥና ግዛታዊ አንድነት ለማስከበር ሰራዊቱንም በኃይል አቅም እያጎለበቱ ይገኛሉ ብሏል። ትግላችን ህልውናችን ነው ብሎ የተነሳው ህዝባችን ተፈጥሯዊና ሰው ሰራሽ አደጋዎች በመከት ነው ህልውናውን ለማረጋገጥ እየታገለ የሚገኘው የሚለው ህወሓት ህዝባችን በሚገኝበት የመኖርና ያለመኖር ትግል ውስጥ እንደ ህዝብ በአንድ ዋልታ ተሰልፎ እየታገለ ነው። ፍትሐዊ የትግል ዓላማ መንግቦ የሚታገል ህዝብ ነው። ማሸነፋችን ምንም ጥርጥር የለውም፣ ድልም ይጎናጸፋል ነው ያለው።
ሱዳንና ሳውዲ አረቢያ ስትራቴጂካዊ የትብብር ምክር ቤት መስረታቸውን ይፋ አድርገዋል። ሱዳንና ሳውዲ አረቢያ ስትራቴጂካዊ ትብብርና ቅንጅት ከፍተኛ ምክር ቤት የሚያቋቁም ስምምነት ትላንት ነሐሴ 11 ቀን 2018 ዓ.ም በሪያድ መፈረማቸውን የሱዳን ውጭ ጉዳይ ሚኒስቴርና የሳውዲ ፕሬስ ኤጀንሲ ዘግቧል። የስምምነት ሰነዱ የሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃንና የሱዳን ውጭ ጉዳይ ሚኒስትር መሐመዲን ሳሌም በሪያድ በሚገኘው የሳውዲ ውጭ ጉዳይ መስሪያ ቤት ተፈራርመዋል። ስምምነቱ የሁለቱ ሀገራት የሁለትዮሽ ግንኙነት ወደ ላቀ ደረጃ የሚያሸጋግር አዲስ ተቋማዊ ማዕቀፍ የሚፈጥር ነው ተብሏል። የሱዳን ውጭ ጉዳይ ሚኒስቴር እንዳስታወቀው ምክር ቤቱ ፖለቲካዊ፣ ኢኮኖሚያዊና ኢንቨስትመንት እንዲሁም የንግድ ግንኙነቶችን ጨምሮ 10 ዋና ዋና ዘርፎችና ሌሎች የጋራ ትኩረት የሚሹ መስኮችን ያካተተ ነው። ምክር ቤቱ የጋራ እንቅስቃሴዎችን፣ ፕሮጀክቶችና ፕሮግራሞችን ለመቃኘት እንዲሁም ለሁለትዮሽ ትብብሩ የበለጠ የተቀናጀ አሰራር ለመፍጠር ያለመ መሆኑም ተገልጿል። ስምምነቱ በሁለቱ ሀገራት መካከል ያለውን ትስስር ለማጠናከርና ይፋዊ አጋርነቶችን ለማጠናከር ያለመ ነው ያለው መግለጫው ትኩረቱ በልማት በደህንነትና በጋራ ጥቅሞች ላይ ያተኮረ ነው ተብሏል። ሳውዲ አረቢያ የአልቡራን ኃይል ደግፋና ህጋዊ መንግስት አድርጋ የምትቀበል ሲሆን ተጻራሪዋ አረብ ኤምሬት የምትደግፈውን አርኤስኤፍን ደግሞ እንዲወጉ ታበረታታለች። ይህም በብልጽግና አገዛዝና በቀጠናው ላይ የተደቀነ ሌላኛው ደንቃራ ሆኖባቸዋል። የሳውዲ መንግስትና የሱዳን መንግስት የሚፈጽሟቸው ስምምነቶች ወደ ሁለንተናዊ ማዕቀፍ ማደግ በቀጠናው ጦርነት ላወጁት በተለይም ለብልጽግናው አገዛዝና ለፈጥኖ ራሽ ኃይሉ እንዲሁም ለላኪዎቻቸው አረብ ኤምሬትስ እንደመርዶ የሚቆጠር ሆኗል። ይህ ስምምነት ቀደም ሲል በሱዳንና በሳውዲ መሪዎች መካከል በጸጥታ መከላከያና በኢኮኖሚ እንዲሁም በቀይ ባህር ደህንነት ዙሪያ ትብብር ለማስፋፋት የተደረጉ መግባባቶች ተከትሎ የተደረሰ ነው የሚለው ዘገባ ቀደም ብሎ ሁለቱ የውጭ ጉዳይ ሚኒስትሮች የክትትልና የፖለቲካ አማካሪ ኮሚቴ ስብሰባን በጋራ አካሂደዋል። በውይይቱም የሁለትዮሽ ግንኙነታቸውን ቀጠናዊ ሁነቶችን መገምገማቸውም ተዘግቧል። አዲሱ ምክር ቤት መቋቋም በካርቱምና በሪያድ መካከል ያለውን ግንኙነት በማቀናጀት የበለጠ ሰፊና ዘላቂ ማዕቀፍን ይፈጥራልም ሲልም ተዘግቧል። የሶማሊያ ሰራዊት በባይዶአ ከተማ ከተካሄደው ከባድ ውጊያ በኋላ ታጣቂዎች ከከተሞቹ አስወጥቻለሁ ብሏል። የሶማሊያ ፌዴራል ሰራዊት ሰኞ ዕለት በአገሪቱ ካሉ ትላልቅ ከተሞች መካከል አንዷ በሆነችው ባይዶአ ውስጥ የበርካታ ሰዎችን ሕይወት የቀጠፈ ከባድ ውጊያ ካካሄደ በኋላ የተቃዋሚ ኃይሎች ከከተማ ማስወጣቱን የአካባቢው ነዋሪዎች ለሮይተርስ ተናግረዋል። በሌሎች አካባቢዎች በተከሰተ ግጭትና ረሃብ ምክንያት የተፈናቀሉ መቶ ሺዎች የሚቆጠሩ ሰዎች ያስጠለለችው ባይዶአ በፌዴራል ወታደሮችና ለቀድሞው የደቡብ ምዕራብ ሶማሊያ ክልል ፕሬዚዳንት አብዱልአዚዝ ሐሰን መሐመድ ወይም ላፍታጋሬም ታማኝ በሆኑ ኃይሎች መካከል ለሰዓታት ውጊያ አስተናግዳለች። ሰኞ ዕለት በከተማዋ ማዕከል የተካሄደው ውጊያ ከባለፈው መጋቢት ወር ወዲህ እጅግ ከባድ እንደነበረ ነዋሪዎች ገልጸዋል። በወቅቱ የላፍታጋሪ አስተዳደር ከፌዴራል መንግስቱ ጋር የነበረው ግንኙነት ማቋረጥ ማስታወቁ ተከትሎ የፌዴራል ኃይሎች ከተማዋን በቁጥጥር ስር ያዋሉ ሲሆን ላፍታጋሪን ከስልጣናቸው ለቀዋል። ለሁለት አስርተ ዓመታት የዘለቀው የአልሸባብ እንቅስቃሴ ለመግታትና የረሃብ አደጋን ለመከላከል በመታገል ላይ የሚገኝ የሶማሊያ ፌዴራል መንግስት ከክልል አስተዳደሮች በትጥቅ እየተደገፈ ተቃውሞ ገጥሞታል። የክልሉ ባለስልጣናት የሞቃዲሾ መንግስት በክልሉ ምርጫዎች ላይ ጣልቃ የሚገባበት አሰራር ውድቅ ያደረጉ ሲሆን ስልጣንም በስራ አስፈጻሚው እጅ ብቻ ያደርጋል ያሏቸውን ህገ መንግስታዊ ማሻሻያዎችን አንቀበልም ብለው አምፀዋል። የሶማሊያ መከላከያ ሚኒስቴር ባወጣው መግለጫ ታዲያ በባይዶአ የሚገኙ ወታደራዊ ፈንጂ የጫኑ ተሽከርካሪዎች በተጠቀሙት ታጣቂዎች ጥቃት ላይ እንደሰነዘረባቸው ገልጿል። ሚኒስቴሩ አክሎም ወታደሮች ጥቃት አራሾቹ ከባይዶአ ያስወጡ ሲሆን ከነሱ መካከል አቅራቢያ 30 ያህሉን ገድያቸዋለሁ ብሏል። በማህበራዊ ሚዲያ የተሰራጨውና በሮይተርስ የተረጋገጡ ተንቀሳቃሽ ምስሎች የፌዴራል ወታደሮች ተሽከርካሪ ላይ ሆነው ሲተኩሱና ሰዎች ጉዳት የደረሰባቸውን ሰላማዊ ሰዎች መንገድ ላይ ሲሸከሙ አሳይተዋል። 4 የባይዶአ ነዋሪዎችም የፌዴራሉ መንግስት ሰራዊት የተቃዋሚ ታጣቂዎች ከከተማ ማስወጣቱን ገልጸው የሰዎች አስከሬን በየቦታው ወድቆ አይተናል ብሏል። አካባቢው ሀገር ሽማግሌ ፋራህ ኢብራሂም ለሮይተርስ እንደተናገሩት 4 ሰላማዊ ሰዎችና ከሁለቱ ወገን የሆኑ 6 ወታደሮች ጨምሮ የ10 ሰዎች አስከሬን አይቻለሁ ሲሉ አረጋግጠውልኛል ብሏል። የአሜሪካ ፕሬዝዳንት ኦማን ለኢራን ስምምነት እንቅፋት ከሆነች እመታታለሁ ማለታቸው አነጋጋሪ ሆኗል። በሌላ በኩል ትራምፕ ለኢራን ጦርነት ዲፕሎማሲያዊ መፍትሄ እንዲጠይቁ ቱርክ ጠይቃለች። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ከአሜሪካ አቻቸው ዶናልድ ትራምፕ ጋር በስልክ ባደረጉት ውይይት ወቅት ለኢራን ጦርነት ዲፕሎማሲያዊ መፍትሄ እንዲፈለግ መጠየቃቸውን ቢቢሲ ዘግቧል። የሁለቱ መሪዎች የስልክ ውይይት የተካሄደው ትላንት ሰኞ ነሐሴ 11 2018 ዓ.ም ምሽት ላይ ነው። በአሜሪካና በኢራን መካከል የተፈረመውና ለ60 ቀናት የሚቆየው መግባቢያ ስምምነት እያበቃ ሲሆን
ስለመቀጠሉ እስካሁን ድረስ የታወቀ ነገር የለም። የቱርክ ፕሬዚዳንት ጽሕፈት ቤት ባወጣው መግለጫ ፕሬዚዳንት ኤርዶዋን በኢራንና በአሜሪካ መካከል ውጥረት ባለበት ወቅት ዲፕሎማሲን በተሻለ ሁኔታ መጠቀም አስፈላጊ መሆኑን ገልጸዋል። ንግግሮች እንደሚቀጥሉ ያላቸውን ተስፋ በመግለጽ ቱርክ ሰላማዊ የሚደረጉ ጥረቶችን መደግፏን ትቀጥላለች ሲሉ አስታውቀዋል ብሏል። ኤርዶዋን በተጨማሪም የጋዛ ስምምነት ወደ ሁለተኛው ምዕራፍ ለማሸጋገር ጥረቶች በሚደረጉበት ወቅት እስራኤል በፍልስጤማውያን ላይ የምታደርገውን ጥቃት ተባብሶ መቀጠሉ ስጋት እንደፈጠረባቸው ኤርዶዋን ገልጸዋል ተብሏል። የኔቶ አባል የሆነችውና ከኢራን ጋር ድንበር የምትጋራው ቱርክ በዚህ ወር መጀመሪያ ላይ ከሳውዲ አረቢያና ፓኪስታን ጋር ወታደራዊ ስምምነትም ትፈራርማለች። በስምምነቱ መሰረት በአንዱ ሀገር ላይ የሚፈጸም ማንኛውም ጥቃት በሌላኛው ሀገር ላይ እንደተፈጸመ ተደርጎ ይቆጠራል ተብሏል። ፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ስምምነቱን አድንቀው ይህ ስምምነት የመካከለኛው ምስራቅ ሀገራት እንዴት እየተቀራረቡ እንደሆነ እንዲሁም ሀገራት በመጨረሻም ራሳቸውን በይበልጥ ውጤታማ በሆነ መንገድ መከላከል የሚያስችላቸውን እቅድ ወይም አቅም እንዴት እንደሚያገኙ ያሳያል ብሏል። በስልክ ውይይታቸው ወቅትም ኤርዶዋን ስምምነቱ የቀጠናውን መረጋጋትና ደህንነት ለማረጋገጥ ያለመ ጠንካራ አቋም ማንጸባረቅ መሆኑን ለትራምፕ ገልጸዋል። ትራምፕ ታዲያም የአሜሪካ አጋር የሆነችው ኦማን ኢራን ጋር ባለው ንግግር ጣልቃ የምትገባ ከሆነ ጥቃት እንደሚፈጽሙባት መናገራቸውን ፎክስ ኒውስ መዘግቦ አነጋጋሪ ሆኗል። አሜሪካና ኦማን የሆርሙዞች መጠን ለማስከፈት ከቴህራን ጋር በተናጠል እየተደራደሩ ነው። አሜሪካ ኢራን ላይ ጦርነት ከከፈተችበት ጊዜ ጀምሮ የዓለም 1/5 የነዳጅና የተፈጥሮ መጓዣ የሆነው ወሽመጡ ተዘግቷል። ፎክስ ኒውስ እንደዘገበው ታዲያ ትራምፕ ኦማንን ያስጠነቀቁት በስልክ በሰጡት ቃለ ምልልስ ወቅት ነው። የኢራን ባለስልጣናት ከኦማን ጋር የሚያደርጉትን ድርድር እያጠናቀቁ እንደሆነም ተናግረው ነበር። ይህ በእንዲህ እንዳለ በአሜሪካና ኢራን መካከል ለ60 ቀናት የተፈረመው የተኩስ አቁም ስምምነት ለጊዜው መጠናቀቅ ቢሆንም እስካሁን ድረስ ምንም የተባለ ነገር የለም። ሰኞ ዕለት ግን ትራምፕ በኦቫል ኦፊስ በሰጡት መግለጫ ቢቢሲ የመግባቢያ ሰነዱ እንዲራዘም ይፈልጉ እንደሆነ ጠይቀው አልፈልግም ብለው መልሰውልኛል ሲል ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችኋቸውን ይመስላሉ። መልካም ጊዜ እመኛለሁ።